ተጠንቀቁ ይሄ ትራፕ ውስጥ እንዳትገቡ ኦ ማይ ጋድ በቃ አሁን ነው አሜሪካ የመጣው ነው ያልኩት በቃ ቀንሱ የምትሰሩበትን ሰዓት ኢትዮጵያ ብር መላክ እንዳትጀምሩ ሰው የለም ምናምን ሰው ምንድነው ማድረገው አቸው አስፈራሩኝ ማለት ነው ሰላም welcome back to my channel አዲስ ለሆናችሁ welcome እንግዲህ በዚህ ቻናል ላይ ጠቃሚ ናቸው የምላቸውን ሪሶርሶችን ኦፖርቹኒቲዎችን አንዳንዴም ደግሞ ምክሮችን ሼር አደርጋለሁ ሶ እንደዚህ አይነት ኮንቴንት ኢንተረስት ካላችሁ ሜክ ሹር ቱ ሰብስክራይብ ሌሎችም ሼር አድርጉ because you know ሊጠቅማችሁ ይችላል በዚህ ቪዲዮ እንግዲህ እንድንወያይበት የፈለኩትኝ አብዛኞቻችን ኢትዮጵያውያን ከሀገር ውጭ የምንኖር ኢትዮጵያውያን እንደመጣን አካባቢ ስፔሻሊ የምናጠፋቸው ጥፋቶች ብዬ ማስባቸው ነው በተለይ አዲስ ለሆናችሁ ከመጣችሁ 2-3 አመትም የሆናችሁ ሰዎች ከዚህ ተማሩበታላችሁ ብዬ ስላሰብኩኝ ነው ይጠቅማችኋል ብዬ ስላሰብኩ ነው ሶ እስከ መጨረሻው እዩት ከዛ ደግሞ የምትስማሙባቸውን ሐሳቦች ለምን ነው ማትስማሙባቸውም ከሆነ አሳውቁኝ ሌላ ደግሞ የረሳኋቸው ነገሮች ካሉ drop it in the comment መጀመሪያው ኢትዮጵያ ብር መላክ እንደመጣችሁ ኦኬ አይ ኖ አንዳንዶቻችሁ ላትስማሙ ትችላላችሁ ግን I really do believe ይሄ አንዱ በጣም የብዙ ሰዎችን ፋይናንስ ከመጀመሪያው የሚገድል ነገር ነው ብዙ ጊዜ ከኢትዮጵያ አዲስ የመጡ ሰዎችን ሳገኝ የምመክራቸው ምክር ምንድነው ኢትዮጵያ ብር መላክ እንዳትጀምሩ ነው at least የምትፈልጉበት የሆነ ቦታ ላይ እስከምትደርሱ የራሳችሁን ነገር እስከምታመቻቹ ድረስ ኢትዮጵያ ብር መላክ መጀመር የለባችሁም ይሄ obviously emergency ና ያካትትም መላክ ያለባችሁ like for emergency ከሆነ ወይ ደግሞ የምታሳክሙት ሰው ካለ ይሄን አይመለከትም ይሄ just ዝም ብሎ የምትልኩ ለ100 ብር እዚህ ጋር 50 ብር ለህት ለወንድም ለከዝን ምናምን እንደመጣችሁ ለምትልኩ ሰዎች ነው also ይሄ ብር ብቻ ሳይሆን ሻንጣ የሞላችሁ ጫማ ልብስ ስልክ ምናምን የምትልኩም ሰዎችን ያካትታል ይሄን እንዳታደርጉ የምልበት ምክንያት ምንድነው እንደመጣችሁ obviously ሚኒመም ዌጅ ስራ ነው የምትሰሩት ያ ማለት ብዙ ብር አትሰሩም በሰዓት ነው የሚከፈላችሁ ሶ የራሳችሁን ደግሞ መሸፈን ያለባችሁ ወጪዎች አሉ which is like የቤት ኪራይ መክፈል ሊኖርባችሁ ይችላል ለመኪና ለምግብ ይሄ ሁሉ አለ on top of that ሌላ ወጪ like ለእቃዎች ኢትዮጵያ ለሚላክ ብር ምን ሌላ ወጪ ራሳችሁ ላይ ከጨመራችሁ ምንድነው የሚሆነው ራሳችሁን ቢዚ ታደርጋላችሁ ሞር መስራት አለባችሁ ማለት ነው ከ40 ሰዓት በላይ ሆኖ 80 ሰዓትም 60 ሰዓትም መስራት ሊኖርባችሁ ነው ይሄ ደግሞ ቢዚ ያደርጋችኋል ሁለተኛ ሴቭ ማድረግ አትችሉም ፋይናንሳችሁን ቦታ ማስያዝ አትችሉም ከዛም አልፎ በጣም ብዙ ሰው ደግሞ ጭራሽ እዳ ውስጥ ሊገባል ነው ይሄን ክሬዲት ካርድ ይጭሯል መልሼ ከፍላለሁ እያለ እነዚህን ሻንጣ ለመምላት ከዛ በኋላ አይከፈልም because again it's not easy ክሬዲት ካርድ ተጠቅሞ ኢትዮጵያ ለምትልኩት እቃዎች ለምሳሌ ለጫማ ለስልክ ምናምን ክሬዲት ካርድ መጠቀም ማለት እስቲ አስቡት ላይክ በአራጣ ተበድራችሁ ላይክ ቤታችሁን አስይዛችሁ ንብረታችሁን አስይዛችሁ አራጣ ብር ተበድራችሁ በትልቅ ኢንትረስት ዝም ብሎ እቃ መግዛት ማለት ነው አላቂ ሆኖ ላይክ ለሰዎች ልብስ ምናምን መግዛት does that make sense no because ቤታችሁን ታጡት ይችላልላችሁ ንብረታችሁን ታጡት ይችላልላችሁ ብዙ እዳ ውስጥ ይከታችኋል አይደለ you should see it the same way እዚህ መጣችሁ እዚህ እንደውም even a lot more risk ነው ብዙ ፋይናንሳችሁ ከተበላሸ you have a lot more risk ክሬዲት ስኮራችሁ ይበላሻል ብዙ ነገር ውስጥ ልትገቡ ትችላላችሁ ስለዚህ መጠንቀቅ አለባችሁ መጀመሪያ መቀመጫችሁ ማስተካከል አለባችሁ ፋይናንሳችሁ ማስተካከል አለባችሁ ወደምትፈልጉት ስራ መግባት like መማር ከሆነ ኦኬ ለትምህርት ለመግባት ሴቭ ማድረግ አለባችሁ ወደ ሌላ ስራ ፒቮት ማድረግ ከሆነ እዛ ደግሞ ለመግባት ግን ጊዜ ይፈልጋል ቁጭ ብላችሁ ማጥናት ሊኖርባችሁ ይችላል መክፈል ያለባችሁ ኮርሶች ሊኖሩ ይችላሉ so you have to save your money so eventually ራሳችሁን ስትችሉ እና ጥሩ ፋይናንስ ላይ ስትደርሱ በተሻለ መንገድ ራሱ ማረክ ትችላላችሁ ለቤተሰቦቻችሁ ሚኒንግፉል የሆነ ነገር ማረክ ትችላላችሁ ለእህት ወንድሞቻችሁ ዛሬ ላይክ ልብስ ጫማ ምናምን ከምትልኩ ራሳችሁን እየተጎዳችሁ ማለት ነው ፋይናንሳችሁን እየጎዳችሁ ለዘላለም እዳ ውስጥ እየገባችሁ ያን ከምታደርጉ አሁን አንገታችሁን ደፍታችሁ ሰርታችሁ ሴቭ አርጋችሁ ደና ቦታ ስትደርሱ ግን ነገ ለምሳሌ ስራ ቢያጡና ቢዝነስ መስራት ቢፈልጉ ያንን ሰፖርት የምታረጉበት አይነት ደረጃ ልትደርሱ ትችላላችሁ ፋይናንሻሊ
የረባ ነገር ህይወታቸውን ሚኒንግፉሊ ኢምፓክት ሊያደርገው የሚችለው ነገር ማድረግ ትችላላችሁ አቅሙ ስለሚኖራችሁ ማለት ነው። ሌላኛው እዚህ ላይ ደግሞ አደገኛው ነገር ምንድነው ኤክስፔክቴሽን የማይሆን ኤክስፔክቴሽን ነው ሴት የምታደርጉት ቢካዝ እንደመጣችሁ ላይክ ብር መላክ ከጀመራችሁ ሻንጣ መላክ ከጀመራችሁ እዛ ያለውም ሰው የሚገባው ምንድነው በቃ እንደተመቻችሁ በጣም የሆነ የብር ዛፍ እንዳገኛችሁና ከዛ ላይ እየቀረጠሳችሁ እንደሆነ አይነት ስሜት ነው የሚኖረው ምክንያቱም አይረዳችሁም ከዛ በኋላም ደግሞ ኤክስፔክቴሽን ላይክ ሂዩመን ኔቸር የሚሰራው እንዴት ነው የሆነ ነገር ስታደርጉ እየጨመራችሁ እንድትሄዱ ነው እንጂ የሚጠበቅባችሁ እንድትቀንሱ አይፈቀድላችሁም ሶ ዛሬ እንደመጣችሁ 100 ብር እየላካችሁ ከሆነ ሻንጣ ሙሉ ቃ እየላካችሁ ከሆነ የሆነ ጊዜ በቃ በጣም ፋይናንሻሊ ሲጣበብባችሁ ብትጠፉ የመቀየም ደረጃ ምናምን ነው የሚደረሰው ከቤተሰብ ጋር ራሱ ማለት ነው ምክንያቱም again አንደርስታንድ ስለማያደርጉ ካላስለመዳችሁ ግን ኤቨንቹሊ በትክክለኛው ሰዓት ላይ መላክ ብትጀምሩ then that is okay you know ከዛ እየጨመራችሁ ትሄዳላችሁ based on አቅማችሁ ሶ እዛ ላይ ራሱ መጠንቀቅ መቻል አለባችሁ ሁለተኛው ደግሞ አብዛኛው ዳያስፖራ ያጠፋዋል ብዬ ማስበው ጥፋት እንደመጣና አካባቢ አንዳንዶች ደግሞ ለረጅም ጊዜም ቢሆን ስታክ ማድረግ ነው የመጀመሪያ የጀመርነው ሚኒመም ዌጅ ስራ ላይ በጣም ዴዲኬትድ ሆኖ ብዙ ሰዓታችንን እዛ ላይ ማሳለፍ ላይ 40 ሰዓት 60 ሰዓት 80 ሰዓት መስራት ይሄ ደግሞ በጣም ጊዜያችንን ይወስዳል ቁጭ ብለን የምናስብበት ጊዜ አይኖረንም ላይክ ምንድነው ማድረግ መፈልገው መማር ፈልጋለሁ ወይ ከፈለኩስ ምን ውስጥ ነው መግባት መፈልገው ከዛ ደግሞ እንዴት ነው እሺ ወደዛስ መግባት መፈልገው ብሎ ቁጭ ብሎ ሪሰርች ማድረግ አትችሉም ማሰብ የራሱ ጊዜ አይኖራችሁም ሶ ቤዚክሊ በጣም ቢዚ ነው የምትሆኑት ይሄ ደግሞ ቅድም ካነሳሁትም ሐሳብ ጋር ይገናኛል አንደኛ የሚፈጠረው ምንድነው ይሄ የሚፈጠርበት ምክንያት እንደመጣችሁ ትንሽ ብር ስታገኙ በቃ ከኢትዮጵያ እንደመጣ ነው ዶላር ነው ሶ ብዙ ይመስለናል ሶ በቃ በጣም መስራት ነው የምንፈልገው ያታልለናል የተሻለ ነገር እንዳለ አናስብም ጊዜ ብንሰጥ ማለት ነው ሌላኛው ደግሞ ራሳችንን ብዙ ወጪ ውስጥ እንከታለን የራሳችን ወጪ ሊሆን ይችላል የቤት ክራይ መኪና ምናምን ሌላ ደግሞ ወደ ኢትዮጵያ መላክ ማለት ሰዎችን ብር እናስለምዳለን ሶ ራሳችንን ብዙ ወጪዎች ውስጥ ጠምደን እንይዝና ማረፍ ራሱ ብንፈልግ እስከማንችል ደረጃ እንደርሳለን ስለዚህ 40 ሰዓት 60 ሰዓት 80 ሰዓት መስራት ይኖርብናል ይሄ ደግሞ again ስታክ ነው እንድናደርግ የሚያደርገው ማለት ነው ስለዚህ መመክረው ከኢትዮጵያ እንደመጣችሁ ከሆነ ብትቆዩ ራሱ ስቲል ሚኒመም ዌጅ ሳይክል ውስጥ ራሳችሁን የምታገኙ ከሆነ እና ከዛ ውስጥ መውጣት የምትፈልጉ ከሆነ ምክሬ ጊዜ ስጡ ለራሳችሁ ቀንሱ የምትሰሩበትን ሰዓት ወጪያችሁን ቀንሱና የምትሰሩበትን ሰዓት ቀንሱ 80 ሰዓት የምትሰሩ ወደ 40 ወደ 60 whatever is manageable by በትንሹ መኖር የምትችሉበትን ያህል ድረስ ቀንሱ ከዛ የተረፈውን ጊዜ ለራሳችሁ ስጡ ቁጭ ብሎ ለማሰብ ኔትወርክ ለማድረግ ከሌላ ሰዎች ጋር ለመገናኘት የተለያዩ መንገዶች ምንድናቸው የሚለውን ለማወቅ ሪሰርች ለማድረግ ለመማር ሰርቲፊኬሽን ለማውጣት ማድረግ ያለባችሁ ነገር ሁሉ አድርጉ አሁን ላይ ይሄን ሰዓት ስትቀንሱ ብሩ ሲቀርባችሁ የሆነ ሚሳውት ያረጋችሁ እንደሆነ ብር እየቀነሰባችሁ እንደሆነ ሊመስላችሁ ይችላል ነገር ግን in the long run ከዛ በላይ የተሻለ opportunity ነው ለራሳችሁ ቢልድ ያረጋችሁ ያላችሁት more sustainable የሆነ ነገር more የሚጠቅማችሁ ሊያድግና ሊያሳድጋችሁ ወደሚችል ነገር ነው ለመግባት ኢንቨስት ያደረጋችሁ ያላችሁት ስለዚህ አዲስ መጥመጡ ከሆነ ተጠንቀቁ ይሄ ትራፕ ውስጥ እንዳትገቡ you know በትንሽ ብር እንዳትታለሉ የተሻለ ነገር አለ ጊዜ ከሰጣችሁ ራሳችሁን ከሰራችሁበት ለብዙ ጊዜ already እዚህ ትራፕ ውስጥ የገባችሁ ደግሞ you can get out of it ሶስተኛው ደግሞ ከዚህ በፊትም ብየዋለሁ እንደመጣችሁ ያረፋችሁበት ከተማ ውስጥ መቆየት የሚለው ነው obviously አብዛኞቻችን ስንመጣ የምንመጣበትን ከተማ መርጠን ወደን መርጠነው አይደለም አብዛኞቻችን just የሚቀበሉን ሰዎች ምናቃቸው ሰዎች እዛ ከተማ ስላሉ ነው እዛ ቦታ የምንሄደው ሶ ከደረስን በኋላ based on our interest ወደ መግባት ወደ ምንፈልግበት ነገር መድረስ ለምንፈልግበት ነገር ይሄ ከተማ ትክክለኛ ቦታ ላይ ሆነልን ይችላል ነገር ግን አብዛኛው ሰው ይሄ ለውጥን ስለምንፈራ ወይ ደግሞ ራሳችንን እድሉን ስለማንሰጥ ሌላ ቦታዎች ዞር ብሎ ማየት ሰዎችን መጠያየቅ እዛው እየጠሉት ራሱ ብዙ ሰዎች ስታክ አድርገው የሚቀሩ ሰዎች አሉ ደሴም ከተማ ማለት ነው እኔ እንደመጣሁኝ ዲሲ ነበር የመጣሁት because የተቀበለኝ ያረፍኩበት ፋሚሊ እዛ ነበር በጣም የሚገርም ፋሚሊ ነው by the way thank you
በቃ ሌላ ጊዜ በደንብ አወራላችኋለሁ ስለሱ ኤክስፒሪየንስ። ግን ያ ወደ 8 ወር አካባቢ ነው እዛ የቆየሁትና even though like you know obviously I loved the family I was staying with ነገር ግን ከተማዋን በጣም በቃ ምንም ነበር ያልወደድኩት ምክንያቱም እኔ ማረክ ከምፈልገው ነገር ጋር በቃ አልተገናኘልኝም like አሜሪካ የመጣው ራሱ አልመስላለኝ ማለት ነው። በጣም የሚወደው ሰው ያን አካባቢ እንዳለ አውቃለሁ ለኔ ግን personally just it wasn't the right place. So ምንድነው ያደረኩት አንድ ጊዜ የሆነ ማቀው ሰው ነይና እዩ ኒውዮርክን ምናምን አለኝ። ሶ እንዳጋጣሚ ኒውዮርክ ሄድኩ ማለት ነው ባስ ይዤ። ሶ ኒውዮርክ እንደሄድኩኝ ልክ when I tell you like ከትሬን ስቴሽኑ ውጥት ስል oh my god በቃ አሁን ነው አሜሪካ የመጣሁት ነው ያልኩት። በቃ it's a big city ሰው ረሽ ያደርጋል ቶሎ ቶሎ በቃ የሚራመድ ነው ያለው ላይቱ ምኑ በቃ I was like oh my god this is my place በቃ that's how I felt። እና እንደ ፐርሰናሊቲያችሁ ላይ ያላልኳችሁ ለዛ ነው። አሁን ለአንዳንድ ሰው ኒውዮርክ I can't ምናምን አሁን ይሄ እንደዛ አይነት ሲን overwhelm ነው የሚያደርገው። ለኔ ግን በቃ excited ነው ያደረገኝ። that means that was my place. So basically ያኔ ጎበኘውና በቃ ወደ ሲልቨር ስፕሪንግ ስመለስ እንደምንም ብዬ እዚህ ከተማ መምጣት አለብኝ ያልኩት በቃ like I have to be back. So ሄድኩኝ you know 2 ቀን ነበር እዛ የቆየሁት ነው 1 ቀን ነበረ። ከዛ ተመለስኩኝ ወደ ሲልቨር ስፕሪንግ። ከዛ በቃ I was like planning ነው የምላችሁ በቃ I was so excited about going back ግን በጣም ቀላል አልነበረም አይደለ። ሶ ማንንም አውቀው ሰው የለም ሀበሻ ምንም ብዙ ሀበሻ የለም በተለይ አሁን ደም ሞራል ያኔ ኒውዮርክ ማንንም የለም። ሶ ማውቀው ሰው የለም ምናምን ሶ ምንድነው ማደርገው I didn't know። ግን በቃ እየሰራው ነበር ያኔ ሴቭ ማድረግ ጀመርኩኝ ብር you know ቁብ መጣል ጀመርኩኝ ለምሄድበት ብያስቤ ማለት ነው። ግን የሚገርማችሁ በቃ ለማንም አልተናገርኩም። በጣም even close የሆንኳቸው ሰዎች I didn't share that because ብዙ ጊዜ እኛ ኮሚኒቲ ውስጥ you know ለውጥ ወይ ደግሞ ተደርጎ የማይታወቅ ነገር ከሆነ ምናምን encourage አይደረግም። እና I knew like oh ኒውዮርክ እኮ ብድግብዬ ነገር ሙቭ ላደርግ ነው ብል ብዙ ሰው ዲስከሬጅ እንደሚያደርገኝ እንደሚያስፈራሩኝ ምናምን ገብቶኛል። ስለዚህ በቃ አትሊስት እስከምጨርስ ድረስ ለማንም አልናገርም ብዬ ያስኩት ማለት ነው። ከዛ eventually you know አብሬያቸውም የቆየኋቸው ፋሚሊዎችን ነገርኳቸው። እነሱ እንደውም ሰርፕራይዚንግሊ በጣም ፈርቼ ነበረ ኖ አትሄጂም እንዲሉኝ ፈርቼ ነበረ። ግን they were like እንደውም በቃ በጣም መሄድ አለብሽ ይሄ ቦታ ነው ላንቺ የሚሆነው አሉኝ። ምክንያቱም እነሱ ራሱ ኒውዮርክ ይኖሩ ነበረ ከዛ ነው ወደ ዲሲ ሙቭ ያደረጉት በጣም ይወዱታል ኒውዮርክን። so they're like ለወጣት በጣም ነው የምንመክረው መሄድ አለብሽ ምናምን I was like thank god። ሌሎቹን ሰዎች ግን ቤት ካገኘው በኋላ ነገርኳቸው about like 1 ሳምንት ምናምን ሊቀረኝ ሲል የሚቀጥለው ሳምንት ኒውዮርክ ሙቭ ላደርግ ነው። አንደኛ አላመኑኝም because again it was last minute። ከዛ ግን almost everybody እንደነገርኳችሁ ከፋሚሊዎቼ በስተቀር ሁሉም ዲስከሬጅ ነው ያደረገኝ like አብደሻል እንዴ like እዛ ተሞቻለሽ like የሚኬድበት ሀገር አይደለም ምናምን በጣም ብዙ ሰው almost everybody እንዳልኳችሁ አስፈራሩኝ ማለት ነው። ግን I was like no ሄዳለሁ በቃ ካልሆነ መለሳለሁ ምንድነው like ፋሚሊ የለኝ ልጆች የሉኝ like እየነቀልኩ አይደለም ወይ ቤት ሽጬ አይደለም ሄደው ሄጄ ሞክራለሁ ካልሆነ መለሳለሁ ነበር attitude ማለት ነው። so ሄድኩኝ እና I will tell you that was like በቃ the best decision ያደረኩት አሜሪካ ውስጥ አንዱ እሱ ነው። በጣም በብዙ መንገድ ነው ህይወቴን የቀየረው ብዙ ነገር ነው ኤክስፒሪየንስ ያደረኩትኝ that was my place. so ለእናንተ መመክራችሁ ይሄ ነው። ሰው ዲስከሬጅ ሊያደርጋችሁ ይችላል የምታውቁት ሰው ሪስክ ሊሆንባችሁ ይችላል የምታውቁት ሰው ላይኖር ይችላል እዛ ግን መውሰድ ያለባችሁን ሪስክ you know calculated risk of course ወስዳችሁ በተለይ መጀመሪያ እንደመጣችሁ አካባቢ በጣም ሴትል ሳታደርጉ ቤት ሳትገዙ ምን ሳትሉ ፋሚሊ ሳትጀምሩ በቀላሉ መንቀሳቀስ በምትችሉበት ሰዓት ማየት ያለባችሁን አካባቢዎች ማየት አለባችሁ። ለኔ ጥሩ ነው የምትሉት ለምታልሙት ነገር ጥሩ ነው የምትሉበት ቦታ ላይ መሄድ አለባችሁ። ያንን ደግሞ ለማድረግ መፍራት የለባችሁ። አራተኛው ጥፋት ብዬ የምለው ነገር ደግሞ የመጨረሻው ነው ለዚህ ቪዲዮ ነገር ግን የረሳሁት ካለ ቅድም እንዳልኳችሁ ኮሜንት ላይ ድራፕ አድርጉልኝ። ሶ አራተኛው በጣም ትላልቅ ነገሮች like መግዛት ወይ like ልብስ ሊሆን ይችላል ብራንድ ልብስ ጫማ ቦርሳ ለራሳችሁም ቢሆን ማለት ነው እነዚህ አይነት ነገሮች ላይ ገንዘባችሁን ማውጣት ትልቁ ጥፋት ነው ብዬ ነው ማስበው financially especially because እዚህ ስትመጡ አንደኛ አብዛኛው አሜሪካ ስታስቡ የምታስቧቸው ነገሮች ማድረግ የምትፈልጓቸው ነገሮች አሉ። ነገር ግን እነሱ በጊዜያቸው ነው መደረግ ያለባቸው። ያለ ጊዜያቸው ካደረጋችኋቸው again እዳ ውስጥ ነው የሚከቷችሁ። ሌላ ደግሞ እዚህ ቆዩ ሰዎች አሁን በቃ አሪፍ የሚባል መኪና ሲነዱ ብታዩ ቦርሳ ሲይዙ ትላልቅ የሆነ አይፎን ምናምን ስታዩ
በጣም እንዳያጓጓችሁ እንዳትሸወዱ you never know like አብዛኛው አሜሪካ ውስጥ የሚኖር ሰው ብዙ እዳ ውስጥ ገብቶ ነው እንደዚህ አይነት ነገር አኳየር የሚያደርገው ስለዚህ ብልጥ መሆን አለባችሁ እዛ ደረጃ ራሳችሁን ከማግኘታችሁ በፊት መጀመሪያ ብልጥ መሆን አለባችሁ ስለዚህ ማውጣት ያለባችሁ ብቻ ነው ማውጣት ያለባችሁ ለተወሰነ ጊዜ በደንብ ሴቭ እስከምታደርጉ እዛ ያን ነገር በትክክል በካሽ አፎርድ ማድረግ እስከምትችሉ ጊዜ ድረስ the bare minimum በቃ ስልክም ከደወለላችሁ ይበቃል ሌሎችም ቦርሳም ልብስም ከዲስካውንት ስቶር እየሄዳችሁ እየገዛችሁ እንደዛ ነው ማድረግ ያለባችሁ እንጂ don't be spending too much ስለዚህ እነዚህን 4 ሚስቴኮች avoid አድርጉ አዲስ የመጣችሁ ከሆነ ወይ 2-3 አመት ብቻ እዚህ ከቆያችሁ እዚህም ብዙ አመት ቆይታችሁ እነዚህን ጥፋቶች ኦሬዲ ያረጋችሁ ከሆነም መስተካከል የሚችሉ ነገሮች ናቸው ሶ እዛ ላይ ስሩ ይሄ ማለት by the way ሁሉ ጊዜ እንደዚህ ትኖራላችሁ ማለት አይደለም ሁሉ ጊዜ ኢትዮጵያ ሳትልኩ ትኖራላችሁ ሁሉ ጊዜ የምትፈልጓቸው ነገሮች ሳትገዙ ኑሩ ያልኩኝ አይደለም ግን ትፈልጉበት ቦታ ላይ እስከምትደርሱ financially ሊሆን ይችላል ከcareer ደረጃ ሊሆን ይችላል የምትፈልጉበት comfortable ቦታ ላይ እስከምትደርሱ ማድረግ ያለባችሁ sacrifice ነው በኋላ again ማትወጡት እዳ ውስጥ እንዳትገቡ ወይ የምትፈልጉትን ነገር ራሱ ፐርሲው ማድረግ የማትችሉበት ደረጃ ላይ እንዳትደርሱ አቮይድ እንድታደርጉት ነው ይሄንን ምክር ያስተላለፍኩትኝ ሞር ፖይንቶች እንግዲህ ኮሜንት ላይ ድራፕ አድርጉ የተናገርኩት የምትስማሙትን ከሆነ ማትስማሟቸውም ካሉ ኮሜንት ላይ አስቀምጡ የረሳኋቸው አቮይድ መደረግ አለባቸው የምትሏቸው ጥፋቶችም ካሉ ሜንሽን አድርጓቸው ይሄንን ቪዲዮ ደግሞ ሼር አድርጉ ለብዙ ሰዎች ይጠቅማል ብዬ አስባለሁኝ ከኛ እንግዲህ ስህተት እንዲማሩ በተለይ አዲስ ለሚመጡ ሰዎች በጣም ይጠቅማል ብዬ አስባለሁኝ so thank you so much እስከ መጨረሻ ስላያችሁ በሚቀጥለው ደግሞ በሌላ ቪዲዮ እመጣለሁኝ እስከዛው ባይ